እንግሊዘኛ ለመቻል እነዚህን ነገሮች ከ10 ሬት ታደርግልኛለህ? ኦኬ። የመጀመሪያው ፊልም ማየት። ኦኬ watching movies. alright so ከ10 ስንት ሰጠዋለሁ መሰለሽ? 8 ከ10። ያው ብዙ ጊዜ እንደምንለው ፊልሞች እዩ ምናምን እንላለን፣ ግን ብዙ ሰው ደግሞ ምን ችግር አለበት? ለምሳሌ 10 ከ10 ለምን አላገኘም ካልሽ አብዛኛው ሰው የሚያየውን ፊልም አያውቀውም። አክሽን ፊልም ምናምን ለምሳሌ ብዙ የሚያስተምረን ነገር አይኖርም አይደል? ቃላቶች ያሉበት ይሄ ኮንቨርሴሽን ያለበት ነገር ሲሆን ግን ከፕሮናንሴሽን አንፃር አዲስ ቃላቶችን ከመማር አንፃር በጣም አስፈላጊ ስለሆነ 8 ከ10 ማለት ነው። ኦኬ። ሙዚቃ ማዳመጥስ? listening to music I think እሱ ወረድ ይላል። 7 ከ10 ሰጠዋለሁ። you know why 7 ከ10 የሚሆንበት ለምሳሌ ሙዚቃ ላይ ያሉት ሊሪክስ ወይ ደግሞ የሚጻፈው ነገር ፎርማል እንግሊሽ አይደለም። አብዛኛውን ጊዜ ደግሞ ተደጋጋሚ ቃላቶች ይበዙበታልና ብዙ ለእንግሊዘኛ እንትን የሚለው ነገር ግን 7 ከ10ም ጥሩ ነው አትሊስት። እሺ በእንግሊዘኛ ማሰብስ? ኦኬ think in English ይሄ በጣም እኔ የምወደው ነው። so think in English 8.5 ከ10 እንግዲህ ነጥብ ለምን አደረክበት እንዳትኝ፣ ግን 8.5 ያልኩሽ ለምሳሌ ሰዎች በተለይ ለኢትዮጵያውያን እዚህ ላለን ቋንቋን ሌላ ሰው አግኝተን ማውራት ለማንችል ሰዎች በእንግሊዘኛ ያሰብን ነገሮችን ማድረግ በጣም ወሳኝ ነገር ነው። ኦኬ ሶ ስለዚህ በዚህ መሃል ደግሞ ምን እንማራለን? ላይክ ቀኑ ሙሉ ስናደርጋቸው የዋልናቸው ነገሮች ሪሃርስ ለማድረግ ለማሰብ በእንግሊዘኛ እያወራን ከራሳችን ጋር ምንድነው እያሰብን ለመሄድ ይጠቅመናል ማለት ነው። 8.5። አራተኛ ከራሳችን ጋር በእንግሊዘኛ ማውራት። talk to yourself. alright so talking to oneself ይሄ በጣም ወሳኝ ስለሆነ 9.5። ኦኬ 9.5 ከራሳችን ጋር የምናወራው አንድ ፓርትነር ፈጠርን ማለት ነው። ኦኬ ለምሳሌ እኔ ጠዋት ተነስቼ ያሬድ what do you want to do today or what's your plan today ምናምን ብዬ ጠይቄ ለራሴ like I have to meet these people ይሄን ሰው ማግኘት አለብኝ፣ እዚህ ቦታ መሄድ አለብኝ ምናምን እያልኩ በእንግሊዘኛ ማወራ ከሆነ ከራሴ ጋር ፓርትነር ፈጥሬያለሁ ማለት ነው። ለዛ ነው 9.5 የምሰጠው። እሺ መጽሐፍ ማንበብስ? reading books ለንግግር ያን ያህል ላይጠቅመን ይችላል፣ ግን reading books ግን I will give it 8 ማለት ነው። ልክ እንደ ሙቪ ማለት ነው። ኦኬ 8 to 10 ወይም ደግሞ 8 ከ10 ሰጠዋለሁ። አዳዲስ ቃላቶችን ለማወቅ ሴንቴንስ ስትራክቸሮችን፣ አቀማመጦችን እንደገና ደግሞ ቋንቋውን ኤክስፕረስ ማድረጊያ ነገሮችን ስለምናገኝ ከመጽሐፎች 8። ኦልራይት እሺ ከሌላ ሰዎች ጋር በእንግሊዘኛ ኮሚኒኬት ማድረግ ወይም ማውራትስ? that's like 10 out of 10 በቃ ምክንያቱም ቋንቋ ሁልጊዜም ንግግር ነው አይደለም? ከሰዎች ጋር ኮሚኒኬት የምናደርግበት ቱል ነው። ስለዚህ ንግግርን ለማወቅ ወይም ደግሞ ቋንቋን ለመማር የግድ ሌላ ሰው ያስፈልገናል፣ ሌላ ፓርትነር ያስፈልገናል። ስለዚህ እንግሊዘኛን ከሌላ ሰው ጋር ማውራት በጣም ወሳኙ ስለሆነ 10 ከ10። እሺ ወደ ቋንቋ ትምህርት ቤቶች ሄዶ መማርስ? ቋንቋ ትምህርት 10 ከ10 ብልሽ ደስ ይለኛል፣ ግን 9 ከ10 ነው የምሰጠው። you know why ቋንቋ ትምህርት ቤት መጥቶ መማር ብቻ አይደለም ዋናው ነገር ማለት ነው። ምክንያቱም ብዙ ሰው ይመጣና ለ3 ቀን ወይም ለ5 ቀን ወይ ደግሞ ለ2 ቀን ማይ እንግሊሽ ቢመጡ ለምሳሌ የሚያገኟቸው በ2 ቀን በ3 ቀን ወይም በ5 ቀን ቋንቋዎችን ይማራሉ በሳምንት ውስጥ ማለት ነው። ግን ከዚህ ከወጡ በኋላ ለ1 ሰዓት ወይም ለ1 ተኩል ከተማሩ በኋላ ሌላ ቦታ ሄደው ይህንን ቋንቋ ፕራክቲስ አያደርጉት። ኦኬ ቋንቋ ትምህርት ቤት ሲመጡ ከአስተማሪው ጋር ከክላስ ካሉት ልጆች ጋር ፕራክቲስ ያደርጋሉ፣ ግን ከኢንቫይሮንመንቱ ሲወጡ ግን አማርኛቸውን ወይም ደግሞ ሌላ ቋንቋቸውን ነው የሚያወሩትና ለዛ 9 ከ10 ሰጠዋል። እሺ በየቀኑ አዳዲስ ቮካቡላሪዎችን ማወቅስ? ጥሩ ነው። like እሱ 7 because like ቃላቶችን ማወቅ ብቻ አይደለም ወሳኙ። ቃላቶችን ማወቅ ብቻ ሳይሆን እነሱን አጠቃቀማቸውን ማወቅ በጣም ወሳኝ ነገር ስለሆነ ቃል ማወቅ ብቻ ወይ ደግሞ ቮካቡላሪን ሊስት አድርጎ ኦኬ በድሮ ስታይል ማለት ነው ሊስት አድርጎ የነሱን ትርጉም ማወቅ ያን ያህል ለእንግሊዘኛ የሚረዳን አይደለም። ኦኬ አማርኛ ወደ እንግሊዘኛ ትራንስሌት ማድረግንስ? አማርኛን ወደ እንግሊዘኛ ይሄ አብዛኛው የቋንቋ ትምህርት ቤቶች ስታይል ነው። አሁን በቲክቶክም ላይክ ዩቲዩብም ሌላ ቦታ ላይ የምታየው ይሄንን ነው አይደለም? 8.5 ኦኬ ሬት ማድረገው እኔ ማለት ነው። ለምሳሌ በጣም ከለመድ ነው ላይክ ዲስአድቫንቴጁ ይበዛል ወይ ደግሞ ድሮባኩ ይበዛል። ግን ምንድነው ከማያውቁት ነገር ወይም ደግሞ ከምናውቀው ነገር ለምሳሌ አማርኛ እናወራለን፣ ከአማርኛችን ተነስተን ይሄን ነገር በእንግሊዘኛ ማለት እችላለሁ ወይ ብሎ ትራንስሌት ማድረግ which is a good thing ማለት ለዛ ነው ብዙ ጊዜ አይታሽ ከሆነ የኛን ቪዲዮዎች ለምሳሌ እንዲህ በእንግሊዘኛ በሉኝ እስቲ ይሄን እንዴት ትገልጹታላችሁ ምናምን ይባላል። ሶ ይሄንን የምናደርገው ደግሞ like ተማሪው እንግሊዘኛውን እንዲሞክር እኛ ደግሞ አማርኛውን እንድንል ማለት ነው። እሺ የመጨረሻው እንግሊዘኛን ወደ አማርኛ መተርጎምንስ? እሱ 0 ብሰጠው ደስ ይለኛል because like ምንም አይጠቅም። ኦኬ ስለማይጠቅም ማለት ነው።